ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። እነሆ እንግዲህ ሽሮ ሜዳ ተገኝቻለሁ። ሽሮ ሜዳ የተገኘሁበት ምክንያት እንግዲህ ከ4 ኪሎ እስከ 6 ኪሎ ከ6 ኪሎ እስከ ስብሰባ ማዕከል ያለው መንገድ አሁናዊ ሁኔታ ምን ይመስላል የሚለውን ከዚህ ቀደም አስቀኝቻችሁ ከስብሰባ ማዕከል ወደ ላይ ደግሞ ሌላ ቀብያችሁ ነበረ። በቃሌ መሰረት እንግዲህ እነሆ ወደ ሽሮ ሜዳ እየወጣሁ ነው። የፊት ለፊት በቀኝ በኩል የምታዩዋቸው አለፍ ነው እንግዲህ ከአሜሪካ ኤምባሲና አለፍ ብዬ ነው ያለሁት። እስኪ ግራና ቀኙ ሽሮ ሜዳ የመንገድ ልማቱ ምን ደርሷል? እዚያ አካባቢ እንግዲህ ከዚህ ቀደም ከ2 ወር በፊት ምናልባት መጥቼ ነበረ። ብዙም ለውጥ አላየሁም። ይሄ ፊት ለፊት ጫካው የምታዩት ስፔን ኤምባሲ ያለበት ነው። ፊት ለፊት በመኪናው ባሻገር የሚታያችሁ ዛፉ ስር ስፔን ኤምባሲ አለ። እስኪ ወደ ላይ እንወጣለን። የእግረኛ መንገዱን ነው እንግዲህ እያየን የምንወጣው። እግረኛ መንገዱ እዚህ ጋር ተደርድሯል። ግን ከ2 ወር በፊት የነበረው ለውጥ ብዙም አልታየኝም ለኔ። እንግዲህ ቪዲዮ የኔን የተከታተላችሁ እየተቆፈረ ድሬኔጅ ሲስተሙ እየተቀበረ አሳይቻችሁ ነበር። ከዛ በኋላ ግን ብዙም ለውጥ አላየሁበትም። እንደውም ስራውም የቆመ ነው የሚመስለው። እስቲ ወደ ላይ እንወጣለን። እዚህ በቀኝ በኩል እንግዲህ ኦቪድ ሪል ስቴት የሆነ ባዛር አዘጋጅቶ ነው። የሀበሻ ቀሚስ ዲስካውንት አለ ነው የሚለው። ያዘጋጀው ኦቪድ የተባለው ሪል ስቴት ነው። እኛ እስኪ ወደ ላይ እንወጣለን። እግረኛ መንገዱ እንግዲህ እንደምታዩት ነው ሽሮ ሜዳ ያለው እግረኛ መንገድ። ይሄ እንግዲህ ከዚህ ቀደምም እንደዚሁ ነበር ያሳየኋችሁ። እስኪ ለውጥ አለ የለም የሚለውን እናንተ እንግዲህ ከዚህ በፊት የተከታተላችሁት ሀሳብ አስተያየት ሰጣላችሁ። እኔ ግራ ቀኝ ብዬ አስጎበኘሁኝ። ወደ ላይ አወጣለሁኝ። እስከቻላችሁ እስከወደዳችሁ እንደውልው ተከተሉን። ግራ ቀኝ ይሁት እንግዲህ በዛኛው በኩልም ተመሳሳይ ነው። ሽሮ ሜዳ እንግዲህ ስናስታውስ ብዙ ነገሮች ትዝ ይሉናል። ከዚህ ቀደም ይሄው እንግዲህ ባዛሩ መግቢያ የሀበሻ ቀሚስ እንግዲህ በዛው እዚሁ ይገኛል። በቅናሽ ተብሎ ነው። እዚህ ጋር ይልቅ ለውጥ አይቻለሁኝ። የእግረኛ መንገዱ ባሻገር ያለው ሳር ተተክሏል። ይሄ የለም ነበረ። እዚህ ጋር አንድ ለውጥ አይቻለሁኝ። የእግረኛ መንገዱ እንደዚሁ ነበር፣ አልለበሰም፣ ምንም አላለም። እንደዚህ ነው። የድሬኔጅ ሲስተሙ ከተቀበረ በኋላ ለውጥ አላየሁም። ይሄ ይልቅ በቀኝ በኩል ያለው አበባ ሳሮቹ ተተክለው ለምደዋል። ያ ግሪን የሚለብሱት ነገር እሱም ተነስቶላቸዋል። እንደምታዩት አረንጓዴ ለብሰዋል። አንዱ ለውጥ እሱ ነው እንግዲህ። ይሄ ቆርቆሮ የታጠረበት እንግዲህ ከእሱ ጀርባ ሌሎች ፕሮጀክቶች እንዳሉ አመላካች ነው። ሽሮ ሜዳን ስናስታውስ 31 ቁጥር ድቅን ትላለች በሀሳባችን። ምክንያቱም ከዚህ ተነስታ ለገሃር በጣም በርካታ ናቸው። እንግዲህ በርካታ ህዝብ ነው ያለው ሽሮ ሜዳ። ሽሮ ሜዳ ይባል እንጂ ቁስቋም፣ እንጦጦ ማርያም በዚሁ በሽሮ ሜዳ ስለሚካተቱ በጣም በርካታ ህዝብ ነው ያለው ሽሮ ሜዳ ውስጥ። ልዩ ልዩ ሰፈሮች አሉ። ሽሮ ሜዳ ውስጥ ስትገቡ በጥቅሉ ሽሮ ሜዳ ይባላል እንጂ ውስጥ ልዩ ልዩ ሰፈሮች አሉና በጣም በርካታ ህዝብ ነው ያለው። 31 ቁጥር ሁሌ ከዚህ እስከ ለገሃር አሁን እስከ ስቴዲየም ከአፍ እስከ ገደፍ በሚባል ሁኔታ እየሞላች ነው የምትሄደው። ከዛ ባሻገር ደግሞ አሁን ሸገር ባሶች ይመደባሉ። ከ31 ቁጥር ባሻገር ሌሎች እንደጋ ደግሞ እነኚህ የምታዩዋቸው የአቶ በላይነህ ክንዴ ባለሀብቱ በላይነህ ክንዴ 100 አውቶቡሶች አስገብቷል። ቬሎሲቲ የሚሉ በኤሌክትሪክ ብቻ የሚሰሩ ናቸው። የግሪን ሳሩ እንደምታዩት ነው። ጥሩ ነው። ይሄ ለውጥ ያየሁት ይሄን ነው። እነኚህ በግራ በኩል የምታዩዋቸው ቬሎሲቲ የሚሉት በኤሌክትሪክ የሚሰሩ 100 ናቸው። እንግዲህ ቅድም እንዳልኳቸው ባለሀብቱ አስገብተው በመገናኛና በዚህ መስመር በብዛት ይታያሉ። በኤሌክትሪክ የሚሰሩ ናቸው። አብዛኞቹ አሽከርካሪዎች ደግሞ ሴቶች ናቸው።
በእርግጥ አንበሳ አውቶቡስም ከዚህ ቀደም ቲኬተር ይሰሩ የነበሩት በሙሉ ወደ ሾፌርነት ተቀጥረው አንበሳ አውቶቡስን የሚነዱ በርካቶቹ ሴቶች ናቸው። መኪናውን ብዙም የሚያስቸግር አይደለም፣ ሃይድሮሊክ ነው፣ በንፋስ ነው የሚሰራው። መሪው በጣም በቀላሉ የሚዞር ስለሆነ አያስቸግራቸውም። እነኚህም ጋር አብዛኞቹ ሴቶች ናቸው የቬሎሲቲ የሚለውን ኤሌክትሪክ ባስ የሚያሽከረክሩት። ከዛ ባሻገር ደግሞ ደስ የሚለው ዩኒፎርም አላቸው። ባስ አሽከርካሪዎቹ ዩኒፎርማቸውን ለብሰው ነው ሲያሽከረክሩ። እንግዲህ እንደጀመረ ሰሞን እስኪ እዚህ ጋር ለምሳሌ ይኸውት እንደምታዩት ሁሉም እንደዚህ ቢሆን ደስ ይላል። ዩኒፎርማቸውን ለብሰው ነው የሚያሽከረክሩት። አንድ ሕግም ሊወጣ ነው ይባላል እንግዲህ ደንብ ልብስ ለብሰው ማስ ትራንስፖርት የሚሰጡ ሰዎች እንዲለዩ የደንብ ልብስ ለብሰው ማሽከርከር አለባቸው የሚልም ነገር አለ። ይሄ እንግዲህ በቀኝ በኩል ያለውም እንደፈረሰ ነው፣ ምንም ለውጥ አላየሁበትም። በቀኝ በኩል ወደ ኪዳነ ምሕረት የሚወስደው መንገድ ነው ይሄ። እኛ እስኪ ወደ ላይ አለፍ ብለን እናሳያለን። እንግዲህ እንደምታዘቡት ነው። እኔ ከዚህ ቀደም አስጎብኝቻቸዋለሁ። የራሳችሁ ኮመንት አድርጉልኝ። ምንድን ነው ለውጡ? ከ2 ወር በፊት ነው ያየነው። እንቅስቃሴ ያቆመ ይመስላል። እስኪ በዛኛውም ተሻግረን እናያለን። እዛ ፊት ለፊት ያለው እየፈራረሰ ነበር ያየነው፣ በአጥር የታጠረው በቆርቆሮ። እሱ ይልቅ እንደ ኮቴጅ ነገር ጎጆ ነገር እየተሰራ ነው። ይሄ እንደዚህ ፈራርሶ ነው ያሳየኋችሁ። ከ2 ወር በፊት ምንም እንቅስቃሴ የለውም። ፊት ለፊት ያልኳችሁ ይልቅ ፕሮጀክት የሆነ በርቀት ነው የሚታየኝ። እሱ ለማስ ለፐብሊክ የሚሆን ለህዝብ የሚሆን መናፈሻ ነገር ይመስላል። ጎጆ ነገር አለ ይታየኛል በርቀት። እሱ እንግዲህ ተጀምሯል። እሱ እየፈራረሰ ነበር ያየነው። አዲስ ነገር እሱ ተጀምሮ ማየቴ ነው። ከዛ ባሻገር እንግዲህ እግረኛ መንገዱ ቅድም እዛ ሳር ተተክሎ አይቻለሁኝ። እዚህ ጋር እስኪ ደግሞ ምን አይነት ለውጥ አለ? እዚህ ጋርም ልክ ከዚህ ቀደም እንዳሳየኋችሁ ነው የሚመስለኝ። ሽሮ ሜዳ ሙጣ፣ ሽሮ ሜዳን ቶሎ ቶሎ አታሳየንም ብላችሁ ነበር። እንግዲህ ከ2 ወር በኋላ መጣሁኝ፣ ግን ብዙም ለውጥ ያየሁ አይመስለኝም። በዛ በኩልም እንደምታዩት ነው። እንሻገራለን። ይሄም የእግረኛ መንገዱ በቃ ገና ነው። የድሬኔጅ ሲስተሙ ብቻ ተቀብሮ ከዛ ባሻገር እንዳለ ተተክሏል። ለግሪነሪ የሚሆኑም ዛፎች ነገሮች አሉ፣ እነሱ እንዳሉ ናቸው። እንግዲህ ፕሮጀክቱ እዚህ ጋር እንቅስቃሴ ያለው አይመስልም፣ እንቅስቃሴ አልባ ነው የሚመስለው። በቀኝ በኩል ያልኳቸው ግን የሆነ ፕሮጀክት አለ። እንግዲህ መናፈሻ ነገር የሚመስል ነገር ነው። ወደፊት እስኪ እንግዲህ ክፍት ሲሆን እናየዋለን። አሁን ለጊዜው ግን እግረኛ መንገዱን ተከትለን እያየን እንሄዳለን። ምን ታዘባችሁ? ከዚህ ቀደም በተለይ ቪዲዮውን ያሳየኋችሁ ምን አዲስ ነገር ተመለከታችሁ? ኮሜንት ላይ ታስቀምጡልኛላችሁ። በዛኛው በኩል እስኪ ደግሞ እንሄዳለን። ሽሮ ሜዳ እንግዲህ በሌላው 31 ቁጥር ባስ፣ ከእሷ ባሻገር ደግሞ ጥበብ ልብስ የሚመረትበት ነው። የሚመረትበት ብቻም አይደለም የሚቸበቸብበትም ዋናው አዳራሽ ያለው እዚህ ሽሮ ሜዳ ነው። እንግዲህ ወደ ቁስቋም ወደ ማርያም የሚጭኑ ታክሲዎች ናቸው እዚህ ጋር ያሉት። መንገዱ እንግዲህ ከዚህ ቀደም እንዳሳየኋቸው እኔ ብዙም ለውጥ አልታየኝም። በዚህኛው በኩል ተሻግረናል። በዚህኛው በኩልም እንግዲህ የተለየ ለውጥ አላየሁም። እዚህ ጋር የህዝብ ሽንት ቤት ነበረ። እዚህ ጋር ረዥም ጊዜ ቆየ። እዚህ ፊት ለፊት ነበር፣ እሱ ተነስቷል። ፊት የነበሩት ነገሮች እንግዲህ ለማስዋብ ይመስለኛል። ጥበብ መሸጣ ቤቶች ናቸው ላይኞቹ። እንግዲህ ከ2 ወር በፊት ምናልባት የተቆፈረ ያየ ነው። አሁንም እየተቆፈረ ነው። በዚህ በኩል ብዙም ለውጥ አላየሁም። ሽሮ ሜዳ ላይ እንግዲህ
ግን ከ4 ኪሎ ጀምሬ እስከ ስብሰባ ማዕከል ከዛ ከ4 ኪሎ እስከ 6 ኪሎ ከ6 ኪሎ ስብሰባ ማዕከል ከስብሰባ ማዕከል 3ኛው ዙር ነው ይሄ። እንግዲህ ቤቶቹ እነዚህ የምታዩዋቸው የጥበብ መሸጫ ቤቶች፣ ሱቆች ናቸው። ዋናው ግን ላይ ያለው አዳራሽ ነው። ዋና ማለት በጣም ብዙ ሰዎችን የያዘ ነው። ላይኛው እነኚህም የጥበብ መሸጫ ቤቶች ናቸው። እዚች ጋር ምናልባት አስፓልት ለማድረግ ተሞክሯል። ከዚህ ቀደም እንግዲህ ስላሴ ድረስ አሳይቻቸዋለሁ። አሁን እስኪ አዳራሽ ገባ ብለን እስኪ ጥበቡን አለፍ አለፍ ብለን ቃኝተን የዛሬውን ቪዲዮ እንጨርሳለን። ምክንያቱም ብዙም ላሳያችሁ የሚችለው ነገር የለም፣ አይታየኝም። አሁን ያየሁት ያለሁት ከ2 ወር በፊት ሳሳያችሁ የነበረው እንደዚሁ ሲቆፈር ነበር። አሁንም እየቆፈሩ ነው። እንድታዩት ብዬ ነው። ይሁት በዛ በኩልም እንግዲህ ተመሳሳይ ነው። ለየት ያለ ነገር የማሳያችሁ የለም። ምናልባት ይሄን አዳራሽ የማታውቁት እንግዲህ ሽሮ ሜዳ የገበያ ማዕከል ነው። በጣም በርካታ ነጋዴዎች ናቸው ውስጥ ያሉት። ቁጥር አላቸው። ወይስ ገባ ብለን ለማየት እንሞክራለን እስኪ። ሁሉም ቦታ አላቸው። ቦታቸውን ይዘው ይሽጣሉ። እና እኔ ሁሉ ስታዩ እንግዲህ ሁሉ ሽጦ ማደሩ ይገርማል። አንድ ቦታ ላይ አንድ ማዕከል ላይ ውድድሩ ከፍተኛ ነው የሚሆነው። እንግዲህ እንደ አድቫንቴጅ ብሎ በር ላይ ያለው እድለኛ ነኝ ሊል ይችላል። እድል ደግሞ ከሆነ ጥግ ላይ ሆኖ ሸጦ ሊያድር ይችላል። እስኪ ግራ ቀኙን እኔና እንገባለን። ይወጥ ማዕከሉ ይሄ ነው። ታድሷል። አሁን በጣም ብዙ ነገሩ ተቀይሯል። ከዚህ ቀደም እንግዲህ የምታውቁት እንደዚህ አልነበረም። ከላይ አሁን ኮሪደር ልማት ላይ የሚሰሩ ቤቶች አሉሚኒየሙ በሱ አይነት ተደርጎ ኮምፕሊትሊ ተቀይሯል። ሌላ ነው የሚመስለው። በዛ በኩልም ይኸውት እንደዚሁ ነው እንግዲህ ምናልባት ከተወሰነ ጊዜ በኋላ እስኪ ቆየት ብዬ መጥቼ ለማየት እንሞክራለን። አሁን ብዙም ነገር አዲስ ነገር እያየሁ አይደለም። ስለዚህ እስኪ ወደ ውስጥ ማዕከሉ ገባ ብለን አለፍ ብለን ነው ማዕከሉ ውስጡ ምን ይመስላል። እንግዲህ ወደ ውስጥ ገባለሁ። እናንተ ግራ ቀኝ እንድትታዘቡ እየጋበዝኳችሁ እኔ ከወዲሁ እሰናበታለሁ። ሰላምና ጤና ከሁላችን ጋር እንዲሆን ተመኘሁኝ። ጤና ይስጥልኝ።